አንድ አስታራቂ ሰው አንተን ተቆጥቶ እኔን ተቆጥቶ ወይም መልካሙን ነገር አድርጎ ያስታርቀናል። ከዛ በተረፈ ግን ወሬ እየወሰዱ እንደ ጓደኛ ከኔ ጋር አውርተህ ወስደው ወሬ ለእሷ ማቀበል ምን ማለት ነው? እኔ በፊትም ስናገር የነበረው ሄለን ያልተነገራትን ነገር አይደለም የምትናገረው፣ የተነገራትን ነው። ውሸት ይሁን እውነት ይሁን ትክክል ይሁን ስህተት ይሁን አታጣራ። ካላስ የምታምነው ሰው መጥቶ እስከነገራት ድረስ ያንን ነገር ታስተላልፋለች። ስለ እኔ ፐርሰናል ላይፍ ሲጀመር አንተ እኔ ገላለው ስል ሰምተሃል ወሬ ወስደህ ስታደርስ ሰምተህ ቢሆን አትሊስት ተጠንቀቂ ለማለት ነው። አስበህላት ወይ የሆነ ነገር ምንም ከኔ ያልሰማኸውን ነገር ሄደህ እዛ ጋር ማውራት ትክክል ነው ወይ? ስለዚህ የግል ህይወት ሄዶ የሚያስወራ በሌሎች ኬዝ መሀል ለምን እኔን ከተትከኝ? የኔን መሰደብ መስማት ስለምትፈልግ አይደለ? የኔን ክፉ ነገር መስማት ስለምትፈልግ አይደለ? ዝም እንድልህ ትፈልጋለህ? እኔ ሰዳቢ የለኝም፣ ወይም ሄጄ አንተን የማስጠቃበት ሰው የለኝም። እኔ በራሴ የቻልኩትን ያህል እናገርሃለሁ እንጂ ስናገርህም ደግሞ አንድም ቀን ከጀርባህ ተናግሬህ አላውቅም። ፊት ለፊትህ ነው የምናገረው። አንድም ቀን ሰው ቤት ገብቼ አንስቼ አላውቅም። ትላንትና ብቻ ሄለን ጋር እንደማታስገባኝ ስለማውቀው ጉቺ ቤት እንዴት እንዲህ ትላለህ ብዬ ተናግሬያለሁ። የዛለት ደግሞ እዛው ቁጭ ብለህ እያዳመጥክ ስለነበር ተናግሬያለሁ። በተረፈ እኔ በየሰው ጋር እየዞርኩኝ ስለአንተ አውርቼ አላውቅም። የሚያስወራኝም ጉዳይ የለም። እውነት ለእነዚህ ልጆች አስበህ ያደረግከው ነገር ከሆነ ጥሩ። ግን ስንት የካደ ሰው ባለሰርተፍኬት ነኝ ስትል ሰምቻለሁ። ስንት የካደ እግሩን ሰቅሎ የሚኖር ህዝብ ትተህ ከኔ ጋር የሚያንጓትትህ ምንድን ነው? እከፍላለሁ ብዬ በራስ በአንደበትህ 6 ወር 1 ዓመት አንድ ነገር ተናገሪ ስትል 6 ወር ብዬ የዘጋነውን ጉዳይ ይዘህ በየተገናኘንበት የብሩ መጠን ለምን አልተነገረም? ለምን ተከላከልሽ? ለምን ጮሽ? በየገባሁበት ይህን ጥያቄ ትጠይቀኛለህ። ጠይቀኸኝ እዚሁ ቤት መልስ ሰጥቼ ወጥቻለሁ። ሌላ የግል ችግር ካለህ እኔ የማላውቀው እሱም ደግሞ መጠየቅና መናገር መብት ነው። የተዘጋ ፋይል ግን እየከፈትክ በየሄድኩበት ቦታ እኔን የምታሸማቀቅበት፣ እኔ ሲጀመር አልሸማቀቅ። አንተ ለማሸማቀቅ የምታደርገው ነገር ነው። ስለ እኔስ የሚያስወራ በሌሎች አጀንዳ መሀል ወይም በሌሎች ሽምግልና መሀል እኔን ምን አስነሳ? ዝም ትለኛለች ብለህ አትጠብቅ። አንተ ስታነሳይ እሺ ጨርሰሻል? እንዲቻለ ስታደርገው አሁን አንድ መልስ ምናምን ማብራሪያ ሰጣችሁ። በቃ እሷ ያላትን አውጥተዋለች። ከተናገረች ውጭ ሌላ ነገር ካለ እናያለን። የተናገረችውን ነገር ደግሞ አንተ ያየህበትን እይታ ተናገርና ፐርሰናሊ ተራርማችሁ ታረቁ። እንግዲህ ይሄ ሁሉ ሰው 3000 ሰው ነው። እንግዲህ እኔ እውነቴን ነው የምላችሁ ስለ ሙኒት ሄለን ጋር አውርቼ ከሆነ ይሄ ጨለማ ይንጋሪ ለመኪና ይዳርገኝ ነው የምላችሁ። እስከዚህ ድረስ ነው ርቀት መምለው። አንድ ደቂቃ ሰከንድ ስለ ሙኒት ነገር አውርቼ ከሆነ ለደቂቃ ነው የምላችሁ። እኔ ሙኒት ተጠንቀቋት እንደዚህ የሚባል ብዙ እኔ አሉባልታ ለማት አይደለም፣ አሉባልታ ለአንቺ ላቀብል አይደለም። እኔ እዛ ቤት ያለሁት ልንገርሽ፣ መሀል ብትይ በፈለግሽው መንገድ እኔ አንቺ ስለ አንቺ ምን አርስታለና ነው የሚወራ ነገር? ምን አለሽና ነው ስለ አንቺ ሄዶ የሚወራበት ነገር? እስቲ በእናትሽ እስቲ ምንድን ነው እንደው ስታስቢው ምን አርስታለ? ምን ክፉ ነገር አለና ስለ አንቺ ሄጄ ምንሽን አላቅ? ስለምንም ነገር እኮ የማውቀው ዲቴል የለኝም። እኔ እኮ በአውራው ባልኩ እኮ ስለ አንቺ የሰማሁትን ለአውራው ካልኩኝ እኮ አንቺ ታብጃለሽ። አንዲት ቀን ተንፍሻ አላቅም። ግን ለአውራው ካልኩኝ ተጠንቀቋት እንደዚህ ትሁን ምናምን የተባለው ነገር ብናገር እኔ እንደዛ አይደለም። እኔ ቶፒኩ ላይ የነበረው ስለ ሳራ ስለ ጉቺ ነበረ። እኔ በእናንተ ዙሪያ እናንተ ተሰብስባችሁ ችግር እርስ በርሳችሁ በተፈጠረ ቁጥር ጃጓር ይሆናል። ገና ከሄለን ጋር ስለቀረበ ጃጓር ሊሆን ይችላል የሚያወራላት። እናንተ ነግራችሁት ጃጓር ሊሆን እኔ በጣም አውስቾክድ። እንዴት አድርጌ ነው ከማን ምን አውቄ ማንን ታሪክ ምን ሰምቼ ነው እኔ አብራችሁ አልሰበሰብኩ አብሬያችሁ አልተቀመጥኩኝ? በምን አውጥቼ ነው እኔ ስለ እናንተ ታሪክ ነው ሄጄ ማውራው? ምን አውቃለሁና ከየት የመጣ ነገር ነው ይሄ ወደ እኔ ላይ የተደመደመበት? ምክንያቱ አልገባኝም። ምን አድርጌ ነው እኮ እኔ ምን ቶፒክ አለና ምን የሰራሽው ክፉ ነገር አለና ነው ሄለን ጋር ሊወራልሽ የሚችለው? አንቺ ምን የሰራሽው ክፉ ነገር አለ? ምንስ ባድ ነገር አለ? ምንስ አውቃለሁ ስለ አንቺ? እንደው በዚህ እንኳን ግምት አትወስጅም?
እንዴት ነው እንደዛ አይነት አይምሮሽ አመለካከትሽ ያስበው? ምን እንደው ባልጠፋ ነገር ያንቺን ስም አንስቼ እኔ እኮ ስምሽን አንስቼ አላውቅም። ልጆቹ በሚደውሉት በሚያወሩት ነገር ከነሱ ጋር ሙኒት ሲሉኝ ከነሱ ጋር ላወራ እችላለሁኝ። በተረፈ አንቺ ምን የሚወራ ነገር አለ? ምን የሚወራ ክፉ ነገር አለሽ ከጀርባሽ? ስለዚህ ይህንን ነገር እኔ ልንገራችሁ። እኔ አሁንም ነጋ ያውላችሁ ነጋም ጠባም ሁኔቴን ነው የምላችሁ። በፈለጋችሁት እምላለሁኝ። እኔ አንዲት ቀን ሄለን ትመሰክራለች፣ ነገ ጠዋትም ትኖራለች። አንዲት ሰከንድ ስለ አንቺ ሄለን ብዬ ማነው ሙኒት ብዬ ያወራበት ቃል ካለ ቤተሰቦች ላይ ያሳየኝ ነው የምለው። አንዲት ሰከንድ እስከዚህ ድረስ ነው የምምልልሽ። እኔ ኮንፊደንስ ስላለኝ ነው የምልልሽ። አንዲት ቀን ለሰከንድ አውርጅ። ግን ያማ ስትመጪ እንደመጣሽ ጣትሽን ወደ እኔ ቀስረሽ ስትመጪ ግን በጣም ነው ምንድን ነው እሱ እያልኩ ነው እኔ ደግሞ ቮይስ ምናምን ያልሽው ነገር የስ ለማስታረቅ ብዙ ነገር ትታገል ሊሆን ይችላል፣ ታግይ ሊሆን ይችላል። ለማስታረቅ ነው የገባሁበትን ቦታ ለመውጣት። ሳራ መጎዳቷን አልፈልግም። ሄለንን ተጨኘ አይዞሽ ከአንቺ ጋር ነው የፈለግሽበት እንድደርሽ አለውኝ አብሬሽ ነኝ እመሰክራለሁ ብያት ሊሆን ይችላል። ያ ሪኮርድ ተደርጎ ሊሆን ይችላል የሰማሽው። ሳራ ሄለን እንትናን ጉቺን ስለምንቀላለን አንቺም አንድ 10 አንበሳ ጠየቂያለሽ ብዬ አውርቻት ሊሆን ይችላል። ይሄ ማለት ስለምንቀላለን ስለምናወራ ነው። ይሄ ማለት ሲሪየስ ማለት ነው። ይሄ ትክክለኛ ወንጀል ማለት ነው። ምንድን ነው እኔ ያደረኩት? እኔ በምን የተነሳ አንቺን ለሆነች ለሄለን ብቻ የሚወራ ነገር አለሽና ነው? እስቲ ንገሪኝ። እኔ እኮ ማላውቀው ነገር እኮ ነው የምትነግሪኝ። ምንድን ነው የማወራው ስለ አንቺ? እኔ እኮ ምን አለሽ እንዴ? መጥፎ ነገር የለብሽ ከዚህ ከገንዘብ በስተቀረ የሰማሁት ነገር የለም። ምን አውቃለሁኝ ጃጓር። እኔ ይሄን ያህል ሆነህ እንድትናገርም አልፈልግም። በጣም ያደረኩት እኮ ገርሞኛል እኮ። እኔ እኮ በሌለውበት ነገር እኮ ነው እኮ። እኔም ላውራ ልንገርህ። በህይወቴ ማንኛውንም ስህተቴን አምኜ ይቅርታ የምጠይቅ ሰው ነኝ እኔ። በንግግር ብሳሳት፣ በስራ ብሳሳት፣ በአረማመዴ በምንም ነገሬ ብሳሳት ማንም ሊያርመኝ ሲመጣ እቀበላለሁ። እኔ ላርምህ አይደለም ያልኩ። አሁን እኔ ስላንቺ ማቀውን ባወራ ልጨርስ ጃጓር ልጨርስ። ሰምተኸኝ ከዛ ትናገራለህ። ታሪክ ይመጣል አልክ። አሁን ደግሞ ምን ታሪክ ስላለብሽ አልክ። እኔ ምን ታሪክ የለብኝም። ታሪክ የለብሽም ያልኩት እኔ ተጠንቀቃት እኔ ማንንም እፈራ የለም። ተጠንቀቃት የተባልኩበት ነገር አለ። ሙኒትን ተጠንቀቋት የተባልኩበት ነገር አለ። በቃ ይሄ ነው ብቻ ነው የማውቀው። እኔ አላውቅም። በቃ ይሄን ነገር ማንሳት አልፈልግም። አንዴ ሙናዬ ይሰማል። ልብስ የሰማሁትን ያሉ የማውቀውን ሳይሆን በየቀኑ የምሰማውን እና የማውቀውን የተለያየ ነው። ሰዎች ብዙ ነገር ይሉኛል። ያንን ሁሉ አላወራም። በወራው ኖሮ ነው የሰማሁትን ካለ የሰማሁት ትክክል ላይሆን ይችላል፣ ሊሆን ይችላል። አንቺም የሰማሽውን ይዘሽ አትሂጂ እንደማለት ነው የተናገረው እንጂ የማውቀው አላለ። በጆሮዬ ነው መብረቁ። በዚህ በጆሮዬ ሰው አወራ ሳይሆን አንድ ላይ ሆነው ያወሩትን እያንዳንዱን ነገር ነው የሰማሁት። ምን ብዬ በአንቺ ግን አይመለከተኝም። ስለሌላው በአንቺ የተነሳ ስላወራውኝ ምን ቶፒክ ተነስቶ ስለኔ የተነጋገርከው እኮ ነው የምነግርህ። እንደምገል አብረህ አውርተን ስለምገልማያችሁ እኮ ልንገርሽ እኮ የነገርሽው ሰው ለማን ነው? አንቺ ለማን አወራሽው? እሺ ያወራኸውን ስነግርህ እኮ አንቺ ለማን ነው የነገርሽው አትበለኝ። ነግሬህማ ቢሆን ለአንተ ነግሬህ ሄደህ ነገርክ እልሃለሁ። እሺ ለእኔ አውርተሽልኛል? ህፃን ልጅ መሰልኩ እንዲያረበ ያወራሽው ሰው ለማን ነው? ለማንም አላወራውም። አንተ በቃ ያወራሽው ሰው እኮ ነገር ሄለን ያወጣችው እኮ ሄለን እኮ ሪከርድ አድርጋ ያሰማችው ያወጣችው ሄለን ሳራ አለችሽ። ሳራ ልትገሊ እንደምታስቢ ብላ ነገረችሽ። ከዛ አዎ ብዬ በቀደም እንደገና ይሄን ብለሻል ብዬ ኬታ መጣሁት እኔ። እስቲ ንገሪኝ፣ ሰምተሃል? አዎ ሰምቻለሁ። ማን የነገረክ? የነገረኝ ፓርት እነግርሻለሁ። ምንም አያስፈራኝም። እኔ ማን ነገረ ካልሽኝ እነግርሻለሁ። መስማት ትፈልጊያለሽ? መስማት ትፈልጊያለሽ? ልንገርሽ። መስማት አልፈልግም። አሴት በቃ ስንት ለምንድን ነው እሱ? እውነቱን ስለምንድን ነው ስለአንቺ ጀርባ የሚወራው? ፊት ለፊት እኮ ነው፣ በአደባባይ እኮ የተወራው እኮ። ልቦናህን እያወቅኸው አንተ አይደብርህም?
ምኑ ነው ልቦና የሚያወራው? ተናገሩ ስለተባለ ምኑ ነው ልቦና? አንተ ላይ ያዘንኩት በዚህ ነው ብዬ ነው እየተናገርኩ ያለሁት እኮ። እሱን ግልጽ አድርጊልኝ እኮ ዳጓር። ራስህን ለራስህ ቦታ ስጠው። ይሄ ሰው እዚህ ጋር የተሰበሰብነው ሁሉ ከዚህ ጋር ስትወጣ ሁላችንም ቀሪ ነን። ከእሷ ካልሆነ የሰማው ስለ እሷ የነገረህ አካል አለ። ከእሱ ተቀብላ አንተ ያወራው ሰው ካለ ደግሞ ከዚህ ጋር ተቀብዬ ለከሌት ብዬ ሙኒት ልታስገድላት ነው የሚለውን ከሳራ ዛበሻ ሰማሁኝና ሄለን ካወጣችሁ በኋላ በቀደም ስናገር አዎ ይሄን ነገር ብላለች ብዬ መሰከርኩ። መጀመሪያ ያወጣችሁ ማን ነው? ሄለን ነው ያወጣችሁ አይደል? ሳራ እኔ ምንም የምደብቀው የለም። እውነትና እውነት ነው። ልንገርሽ ከየት አመጣሁት? እኔ አንቺ ጋር አውርቻለሁኝ። ከየት አመጣሁት? እናንተ ሄዳ አደረስክ። ቴንክ ዩ። በፊት ለፊት አወራሁኝ እኮ እኔ ነኝ የተናገርኩት በአደባባይ ላይ ትናንትና። አንቺን ስትሳደብ በፊት ለፊት ነው የተናገርኩት እኮ። ምንድን ነው የምትይው? በፊት ለፊት ነው የተናገርኩሽ እኮ፣ ደብቄ አይደለም። አንተ የዛሬ ስንት ጊዜ የተወራ ወሬ እኮ ነው። አንተ ደግመህ የተናገርኩት እኔ አላውቅም። እሱን ዛሬ ስንት ዓመት ይሁን የሰማሁት እኔ አሁን የሰማሁትን ሄለን ስታወራ የሰማሁትን እኔም ደግሜ አድርጌ ስለሰማሁት ደግሜ ነገርኩሽ። ይሄ እኮ አላልኩም ማለት እኮ መብትሽ ነው እኮ። እኔ ሰው አውርቶብኝ ነው። ምን አስፈራሽ አንቺ? ዙሪያው ነው አይደለም። አላልኩም አላልሽም። በቃ ይሄ ነው በቃ አላልኩም። እኔ አሴት በቃ ሰምተሃል? ከኔ ሰምተሃል? ይሄን ቃል እኮ ነው ያልኩት እኮ። ሰው ነገረን እኮ ነው ያልኩት እኮ። ብላኛለች እኮ ነው ያልኩሽ እኮ። አንቺ አላልሽም አላልሽም? ያንቺ አንተ ጥያቄ ልጠይቅ። አሁን አንተ ሄለንና እነ ሳራ መሀል የገባኸው ለማስታረቅ ነው። ምን እኔን አስነሳህ? መቼ ነው ያስነሳሁት? ያስነሳሁት እኮ አንቺ ስላነሳሽኝ እኮ ነው ያነሳሁት። በሌለ ቶፒክ ላይ እዛን ጊዜ ነዋ ታዲያ ያነሳሁት። ትናንትና ነው የተናገርኩት። እኔም ምትጠየቁኝ እኔ ስለ አንቺ ጃጓር። አሁን እኔ ያውልሽ ከሚገባው በላይ ነገርኩሽ። 101% እኔ በራሴ ኮንፊደንስ አለኝ። አይደለም ስለ አንቺ አልኩሽ። በእናንተ አካባቢ ያሉትን የሚወሩትን ወሬ አንድ ሰከንድ የምማቀው ነገር የለም። እናንተ እርስ በርሳችሁ ከኋላችሁ ያስቀመጣችኋቸው ሰዎች በኢንሳይደር በኩል ለሄለን ለደረሰው የሚመጣው ነገር እናንተ እኔ ከእናንተ ጋር ስብሰባ አልነበርኩኝ። ማን ነው ለኔ የኔ ሰው ሊያወራልኝ ሰው ካለ ያ ሰው ወሬኛ ነው ማለት ነው። ያንን አጥሪ የኔን ሰው አወራልኝ። እኔ ከእናንተ ጋር ቁጭ ብያለሁኝ፣ ተሰብስቤያለሁኝ። ለምን እነሱን አትናገሪም? እነዚህ ወሬው ከደረሰ እኔ ጋር ከመጣ ተናግሯል ብለሽ የምታምኝበት ከሆነ ለምን ከጎኑ ያሉሽን ለምን በበረኪና አትፍቂያቸው? ለምን በበረኪና ታጸጃቸው? ቃል በቃል ልጠይቅ አንተን። አንዳንዴ እኔ ነው ማጽዳት ያለበት። እኔ ማንንም አላጸዳም። ልጆች ነው ምልሽ። ከየት አመጣሁት? እሺ አንተ ነህ ያወራኸው በይኝሽ ይሁንልሽ። እኔ እንዳልኩት ይሁን። ከየት አመጣሁት? እኔ አዳምጥ ጃጓር። ስለማታዳምጥ ጥያቄ አልገባህም። እኔ ያልኩት እንዳወራህ 100% እርግጠኛ ነኝ። ነገር ግን ሰዎች ምንድን ነው ያወራሁት? እኔ ልኮ ነው ቀውስተቴን እኮ ለጃጓር ጥያቄ ስላለኝ አንዴ ፕሊዝ የምልኝኝ እንደ ወደ ህንጻ ተመለሳችሁ። ስማኝ ጃጓር፣ ቃል በቃል ጥያቄ ጠይቃለሁ። አንተ መልስ ስጠኝ፣ ህዝቡ እንዲረዳ፣ እሷም እናንተም እንድትግባቡ። አስገድልሻለሁ የሚለውን ወሬ ሳራ ሀበሻ ለማን ነው የነገረችው? ለአንተ ነው ወይስ ለሄለን ነው? ሄለን አወራችሁ መጀመሪያ። ሄለን አውርታው ያውልክ ሄለን አውርታው ምን አለችኝ? በውስጥ ደውላ ሳራ ሄለን ልታስገድ ማነች ሙኒት ልታስገድለኝ ሰው እየፈለገች ነው አለችኝ። ከዛ ሳራ ደገመችልኝ፣ ለኔ ሳራ ደገመችልኝ፣ ልታስገድላት እየፈለገች ነው አለችልኝ። ስትለኝ ይሄ ነገርን ደብቄ አይደለም ያወራሁት፣ በአደባባይ ሰው በተሰበሰበበት ላይ አዎ ሙኒት ልታስገድልሽ ሰው እየፈለገች ነው ብዬ ተናግሬያለሁ። የት ሰማኸው ካልሽኝ ላይፍ ላይ ቀኑን እንወቀው አንዴ። ይሄን የተናገርከው ትናንትና ላይቭ ላይ ሙኒት ላይቭ ገብታ ገብታ እየሰደበች እንደሆነ እየረገጠች እንደሆነ እኔም ወደዛ ላይ ሄድኩኝ። አንተም ሄለን ጋር ገባ አይደል? ወደ ሙኒት ሄድኩ፣ አንተም ሄለን ጋር ገባ። እነሱ ከሳራ ቤት ሆነው እኔን ከተናገረች ከተሳደበች በኋላ እኔም ደግሞ ቤቱን እድሉን ሳገኝ ደግሞ እድሉን ተጠቅሜ ደግሞ የነበረብኝን ቁርስ እኔ እሷን ታርጌት ያደረገችብኝ ሲሆን እኔም የተሰማኝን ያየሁትን ነገር ተናገርኩ። በቃ እኔ አሁን ወቅ የፈለኩት ጃጓር የምን መሰለህ፣
ማወቅ የፈለኩት ይሄን ነገር በሚስጥር ለሰው አውርተህ ነው ወይንስ ደግሞ ላይቭ ላይ ወጥተህ የተናገርከው? ላይፍ ላይ ነው ያወራሁት ትናንትና በአደባባይ። እሺ፣ ስለዚህ ያንን ሙኒት ሄለን ልታስገድላት ትፈልጋለች የሚለውን ከሳሪ ሀበሻ ለሙኒት ለሄለን እና ለአንተ ደረሰ። አንተ ላይቭ ላይ ደገምኩት። አዎ እኔ ላይቭ ላይ ደገምኩት። አዎ በቃ እዚህ ጋር ይቁም። ቆይ እዚህ ጋር ፍርድ ስትካላችሁ ይሰጣሉ። በራሴ ፈራጅ አይደለም፣ በራሴ እንደ ባለቤቱ ሙኒት ይሰማታል። ምክንያቱም ይሄ ነገር ከባድ ነገር ስለሆነ የመጀመሪያው ተጠያቂ ሳራ ሀበሻ ነች። ተግባብተናል። ሁለተኛ ተጠያቂ ደግሞ ምንድን ነው የሚሆነው? ገባዋ እዛ ላይቭ ላይ አሁን ልታስገድላት ትፈልጋለች ብላ የተናገረችው ወሬ መረጃ ሳትቀበሉ ላስገድላት እፈልጋለሁ የሚል የድምፅ ሪከርድ ሆነ መረጃ ሳትቀበሉ አንተም ሄለንም ላይቭ ላይ መናገር በጣም ከባድ ወንጀል ነው። እንደ ባለቤቱ ግን ሙሉ በሙሉ ድርሻውን የምትወስደው ማናት? ሳራ ሀበሻ ናት። በቃ ሙጭ ማድረግ ነው። ገባህ አይደለ? እንደ ጃጓር ደግሞ ላይቭ ላይ በዛ ሁሉ ህዝብ በፊት ስትናገር ደግሞ እንደ ጃጓር ሙኒት ምንድነው የምትታየው? እንደ ገዳይ ነው የምትታየው። ጥፋቱ ደግሞ ምንድነው? መረጃ አላቸው ወይ? ሙኒት ሰው አስገድላለሁ ስትል እኛ ሁሌም መረጃ እንጠይቃለን። ሰው አስገድላለሁ ስትል ገላታለሁ ስትል መረጃ አለው የለም። ኮሬክሽን እሱ ይሄንን አለ። ነገር ግን ሳራ አልሀበሻ ለሄለን አላለቻትም። ጃጓር ነው ለሄለን ያላት። አወሽ ያውላችሁ እኔ መረጃ ስላለኝ ነው ያለ መረጃ አላወራም። ሁለተኛ ነገር ደግሞ መብረቁ ጃጓርም እንኳንም መወራቱ ተሰማ። እኔ ፈጥሬ እንዳላወራው ወቅልኝ። ይሄም ራሱ ለውጥ አያመጣም። ያው ዞሮ ዞሮ እሷን ያለ መረጃ ገላል ሰው ልታስገድል ነው ማለታችሁ ከባድ ወንጀል ሆኖ ሳለ ከጀርባ ማወራ ከፊት ለፊት ማወራ ትልቁ ክሬዲት የምትወስደው ሳራ ሀበሻ ናት። ሰምታን ከሆነ በመረጃ መስጠት ነበረባችሁ። የእናንተ ትልቁ ጥፋት ደግሞ ያለ ማረጃ እና ያለ ማስረጃ ላይቭ ላይ ማውራት ነው። ምክንያቱም ሄለን አንድ ቀን ብትሞት ይቺ ነጭ ቅማል ብትሞት የመጀመሪያው አስገዳይ ማናት? ሙኒት ናት። የመጀመሪያ ህግ ወደ ማን ነው የሚመጣው? ወደ አንተ። አንተ ማንና ሳልፍ ይሰራል ሳራ አንተ ላይ እንደ ቀልድ እኔ ጥያቄ አለኝ። ሙታ ብታድር ተጠያቂዋ ማናት? ሙኒት ናት። ስለዚህ ትልቅ ወንጀላ ነው። ግን ያንተ ላይም ደግሞ ጥፋት የማላደርገው ወልሬዲ ተጣልታችኋል። የመልስ ምት እየተሳጣጣችሁ መጣላታችሁ በፊት መብረቁ እኔ ጥያቄ አለኝ። አንዴ ትናንትና እኮ እያለኝ እኔ መብረቁ ጥያቄ አለኝ። ሄለን ቆይ ሄለን መሲ ማናትች አልሀበሻ ለሄለን ከነገረቻት ለጃጓር ነው የምጠይቀው። ሄለን ናት መጀመሪያ ልታስገድለኝ ነው ብላ በሚዲያ ያወራችሁ ወይስ አንተ ነህ ቀድመህ ያወራው? ሄለን ያወራችሁ። ኦኬ ስለዚህ ሄለን ኦኬ ሄለን ካወራሽ በኋላ አንተ ሄደህ አጸደቅክላት? አዎ እኔም ሰምቻለሁ ብለህ። ኦኬ የስ ኦኬ ሄለን ደግሞ አልሀበሻ እንደዛ ብላ ከነገረቻት ከሪከርዱ መሀል ለምን አለ ሪከርድ አድርጋታለች? ኮንቨርሴሽናቸው ኦኬ እኔ ለሁላችሁም ክሪል እንዲሆን ነው። እሺ ተምርዬ አለ አሁን እኮ ተምርዬ አሁን ሄለን ጋር ማዕት ሪከርዶች አሉ። እንደ እንቁላል አንድ በአንድ ነው ማወጣቸው ብላለች። እንዳይሰባበሩ አንድ በአንድ እያወጣው እቆይበታለሁ እደበርበታለሁ ብላላችሁ። እድሜ ይስጣችሁ። እያንዳንዱ ሪከርድ ትሰማላችሁ። ይሄን ሪከርድ ያደረጋችሁ እኔ እሱን አያገባኝም። ያው ልንሰማው እንችላለን። ግን አንቺ ሳራ እንደዚህ ብላለች ከተባለ ጥፋት ሁኔታ ላይ የሰማሁትን ካወራሁ ምንድን ነው ጥፋቴ? የሰማሁትን ካወራሁ ጥፋት ይመጣል። እሺ እኔ ልንገር፣ የሰማኸውን ነው ወስደህ ያወራው። ግን እዚህ ጉዳያችሁ ላይ በማስታረቁ ፕሮግራም ላይ ስለ እኔ የሰማኸውን እንኳን ሄለን ጋር ስላወራሽ ስለተነሳሽ እኔን ለመርገጥ ስለወጣሽ የመልስ ምት ሰጥቼሻለሁ። ትናንትና ነው የኔ ወንድም አንተ ያወራኸው። ከዛ በፊት አንቺ ሳታረጋግጫ አትናገሪ። እኔ በአደባባይ ነው የተናገርኩት። ምንድን ነው የምታወሪው? የሌለም ዝም ብለሽ በግምት አታውሪ።
ነው በግምት አታውሪ። ዝም ብለሽ የማታውቂውን አታውሪ። ያየሽውን የሰማሽውን አውሪ። ማስረጃ አምጪ። ከዛ በፊት ያወራሁትን አምጪ። ከዛ በፊት ያወራሁትን ማስረጃ አምጪ። ማስረጃ አለሽ? ማስረጃ አለሽ ወይ? አምጪ። አሰሚው በህዝብ ፊት እኔ ቃለሁኝ እዚህ ለማሳመን እኮ አይደለም እኮ ተጨባጭ ገና ለገና የላትም ብለህ አስበህ ከሆነ ኢች ነገር ነው የምታወሪው እኮ ነው። ከእነሱ ጋር የተነጋገርኩት መረጃ አለ። እኔ ስለ እኔ ሄዳ አወራ። የሰራሽው ስራ አለ ነገር እንዴ? እኮ አልገባኝም። ምንድን ነው የሰራሽው ስራ? ሌላ ነገር ቢኖርም አንተ አትደብቀውም ነበር እኮ። ስለዚህ ታዲያ ምንድን ነው ታዲያ ስለ እኔ ያወራችሁ? ምንድን ነው የተወራው ስለ አንቺ? የሰራሽው ስራ በጀርባው ምንድን ነው እሱ? አንቺ ለምን ትፈሪያለሽ? አውጪው። ስለምን ፈራው? እያወራሁ ነው። ምንድን ነው የምፈራው እንዴ? የተወራብሽ ስለ አንቺ ነገር ምንድን ነው? አሁን አንቺ ወደ እኔ ለመጠቆም የፈለግሽው ልንገርሽ፣ አንቺ ወደ እኔ ጠቆም የፈለግሽው የአንቺ አሳዳጅ ስለሆንኩ ብቻ ነው። ሌላ ነገር አይደለም። ስለኔ ማንም ያወራ ዳላውን ፈርቶ አያውን የተናገረችው ሳራ አንቺ የምትመጪው የምትናገሪው አንቺ አይሆንም። ልንገርሽ፣ በዚህ ልታሸማቅቅኝ አትችይም። በቃ አንድና አንድ ልንገርሽ፣ ልታሸማቅቅኝ አትችይም። እኔ መናገር አይቀርም፣ እስከ መጨረሻው እናገርሻለሁኝ። አልተውም። ልናገረኝም አይገርምም። በጣም ነው ምና አንቺ እዛው ዱባይ ላይ ወይም እንትን ላይ ያሉትን አስፈራሪ። አንቺ የኢሜራት ባለቤት ስለሆንሽ ሰዎችን ለማገት ለማፈራት ሞክሪ፣ ለማፈራት ሞክሪ። ልንገርሽ ጃጓር ዜጋ ያልሆነ ሰራተኛ አሰሪ ተከብሮ የሚኖርበት ሀገር ላይ ነን ያለ ነው። ያረባክሽ እኛ የተከበረ ሀገር ያለኸው ሳትሆን አንቺማ እኔንም እዛ መተሽ አሳያለሁ አልሽኝ። እኔ ባለሁበት እኔ ልንገርሽ ታክስ ከፍዬ የሚኖር ሲቲዝን ነኝ። ከአንቺ የተሻልኩ ኑሮ ነው የምኖረው። እሺ እንደ አንቺ ደልዬ አይደለም የምኖረው። እሺ በቃ ከሰጥቼ ነው የምኖረው። በቃ አንቺ እኮ የሰዎቹን ገንዘብ እየሰጠሽ እኮ ነው የምትኖሪ እኮ። ልንገርሽ ምንም ይወራልሽ አንቺ በእድሜ ይበልጣቸዋለሁ። በእድሜ ትንሽ ኧረ እባካችሁ፣ ኧረ ሽምግልና ብላችሁ የትም ቦታ እንዳትሄዱ። ኧረ ቢስላቸው በቃ ነው። ይቅርታ እኔ ዶክተር አያና እሱ ማን ነው? እኔ የግዴታ ጠምጥሜ መምጣት አለብኝ እንደ ቤተሰብ እኔ ሁለታችሁም ስለምወዳችሁ ሁለታችሁም ብዙ መልካም ስራ ስለምትሰሩ ጭራሽ አንደኛችሁን ስም እንዳታነሱ ፈልጌ ነው። ሰው ሲወዳችሁ አታውቁም እንዴ? ወላሂ በጣም ነው የምወዳችሁ። ለዛ ነው ያው ከሰረቃችሁ ደግሞ ሁለታችሁንም ማምጣት ቀላል ነው። አሁን የምትሰሩበት እድሜና አይደለም ያላችሁት። አንዳንድ ችግሮች አሉ። ሰው እየረዳችሁ ያላችሁ ሁለት ምርጥ ሰዎች ስለሆናችሁ ለማስታረቅ ነበረ። በውስጥ ይሻለኛል። አብሬ ነው የምዘረግፋችሁ። ምክንያቱም አንድ ባንድ ማስወጣት አልችልም። ገስት ቢብሎኛል። ገስት እንትና ዶክተር አያናላ አስገቡት። እጂ ይቅርታ በቃ ሙኒት ያከብርሻለሁ፣ ወድሻለሁ። ሰላምሽ ብዝት ይበልልኝ። መልካም ስራ። ተባረም እንደዚሁ መልካም ስራ። እሺ ሲኞሪታ ማለች ዶክተር አያናላ ተምሪ። አይ በቃ እንትን ነው በጣም ግለዋል። ብሪጅስቶንም ማለች ከፈለገች እንትን ሌላ ጊዜ በውስጥ ግን በዚህ አጋጣሚ ሙኒትዬ በጣም ነው የማመሰግነው። ጃጓር ያው ትንሽ ስለተናደደ ነው በነበሩት ነገሮች እንጂ ለእሷ ጥላቻ እንደሌለው እናውቃለን። ሶ በቃ ሌላ ጊዜ ይሻላል። አሁን ጥሩ አይመጣም በዚህ እንትን ምክንያቱም ሌላ ነገር ውስጥ እየገቡ ነው። ግን በጣም ነው የማመሰግነው። እሺ ሙኒት ፈጣሪ ያክብርልኝ የምር እና በጣም ንዴት ላይ ነው አሁን። ዛሬ ቀኑን ሙሉ ራሱ የነበሩት ነገሮች ጥሩ አይደሉም። ኦኬ መብረቁ የሆነ ነገር ልበል እኔ። ሁለቱ እንዲታረቁ ትፈልጋለህ? በውስጥም ቢሆን ሙኒት እሱ ያወራውን ሪከርድ እዚህ በአደባባይ ማውጣት ሜይ ቢ ካለ አውጪው ካለሽ ማውጣት አለብሽ። ኦኬ ህዝቡ ማመን አለበት። ሪከርዱን አውጪ ያለሽ ባለቤቱ ከፈቀደ ሲያማሽ
ለሄለን ሲነግራት ወሬቨር ሪከርድ ካለሽ ማውጣት አለበት። ይሄ ግልጽ መሆን አለበት። ገብቷል? ጃጓርም ዝም ብሎ በዳፍሩ እንትን መባል የለበት። ገባ? ሁለተኛ ነገር ደግሞ እኔ ለመሲያ ማነው ለአልሀበሻ ነው ሪከርድ ሚሊዮኖች ሊኖራት ይችላል። አሁን ለብር መደራደሪያ ነው ያስቀመጠችው እየተባለ ነው። ለእሷ ለምን እንደው ሚሊዮን ሪከርዶች ወላ ስለ እሷም እያወራሽ ሆነ ስለ ጃጓር ስለማንም ሚሊዮን ሪከርዶች ለምን አታወጣም? አንድ ብር እንዳሰጫል ለዚህ ሄለን ለምትባል ሊዮ ማለት በብር መደራደር መቆም አለበት። መጀመሪያ አልሀበሻ ተሳስተሻል፣ አንቺ ሰው መስላሽ ነው፣ እንደዛ ማድረግ አልነበረብሽም። ሚዲያውን ማወቅ አለብሽ መጀመሪያ። በዙሪያሽ ያሉ ሰዎችን ራሱ መጠንቀቅ አለብሽ ለወደፊት። ይሄ የተበላሸ በተለኛ ሀበሻዎች የተበላሸና እርስ በርስ ሪከርድ እንደራረጋለን ምናምን የምናወራው ለነገ ቀን ይሆነኛል ብለው የሚያስቀምጡ ሰዎች አሉ። እነዛ እንዳታረጊ። ሙኒት ግን ሪከርዱን ማሰማት አለብሽ። ጃጓር መጽዳት አለበት ከዚህ ጉዳይ ባይደወይ ገብተዋል። አሁን እኔ ከጠየቅኩት ጥያቄ ምን ብሎ ነው የመለሰልኝ? እኔ አላልኩም። ሄለን ካወራችሁ በኋላ ግን እኔም ሰምቻለሁ ብዬ አጸደኩላት። ሄጄ በገስት እያለ ነው፣ በላይቭ ነው፣ በውስጥ አላወራሁም እያለ ነው። ልዋረድ እዚህ 100,000 ብር እሰጣለሁ ካለ ይሄ ሰውዬ አላለም ማለት ነው። ማዋረድ ካለብሽ እዚህ ጋር ግግም እያለ 100,000 ብሩን ለድሃ ይሰጣል። አውጪው ሪከርድ አለቀ። ጸድቶ ነው መታረቅ ያለባቸው። ገብቶሃል? ስታስጠርቅ እነዚህ ሰዎች መታረቅ ካለባቸው ጸድቶ ነው። ዝም ብሎ ሙኒትም እንዳትቀየም ጃጓርም እንዳይቀየም። አንቺ ራስሽ እኮ ማሬ አንቺ ራስሽ እኮ ቅድም ልጅቷ በጣም ታቀናብራለች ብለሻል። ያችኛዋ ማለት ነው ማነው ስሟ? የሆነ ነገር እኮ ሄለን አቀናብራ የሆነ ነገር አድርጋ ይሆናል። ለማንኛውም መሲ ብርጅስቶን ካለሽ ገስት ላኪ ማሬ። እሷ አቀናብራ ሊሆን ይችላል፣ ግን ዞሮ ዛሬ አይግባቡም። ሌላ ጊዜ እሺ። ሪካርድ ካላት በመረጃ ቢሆን አሪፍ ነው። ጃጓርም ጋር ቅርቁ የሚወርዱ እንደዛ ነው። ግን እንደው ይችን ሄለን የምትባል ሴትዮ በብር እያላችሁ እንደዚህ እንደው ይችን ሴትዮ ሌላም ህዝብ እንድትጎዳ ማድረግ ትክክል አይደለም። የፈለገችውን ሪከርድ ታውጣ። ለምን የብልግና ቪዲዮ ይዛት መጣም? ባናት ተተከይ መባል አለባት። እንደዚህ መለመድ የለበት። በነገራችን ላይ ታምን ይኸውልሽ፣ የሙኒትና የጃጓር መታረቅ ለእኔ መሀል ላይ መቀመጥ ብቻ አይደለም፣ ፍቱን ለዛች ሴትዮ ፍቱን መድኃኒት ነው። ካልታረቁ ሁሌም አጀንዳ የሆነ መከራ ነው የሚቀ እኔ እኮ ይሄ ነገር ያደረግኩት በሰዓቱ ላይ እንደዚህ አይነት ነገር ውስጥ ገብቼ ያቦካካሁት እኮ እነዚህ ሰላም እንዲሆኑ ብዬ እኮ ሌላ እኮ አይደለም፣ ሰላም እንዲሆኑ ስለምፈልግ ነው። ጃጓር በራሱ የእነሱ ሰላም ያስጨንቀኛል ብያለሁ አላልኩም? የእነሱ ሰላም ስለሚያስጨንቀኝ ሰላም መሆን ከዛ በኋላ ይታረቁ አይታረቁ ከዛ በኋላ ይቀጥሉ አይቀጥሉ ጉዳይ አይደለም። ነገር ግን ቡክትኩት ወጥቶ እነዚህ ሰዎች ለአንድ እና ለመጨረሻ ጊዜ ተነጋግሮ መስማማት አለባቸው ብዬ ቀጠሮ ሁሉ ይዤላቸው ነበር። እነሱ ሳያውቁ ባይዘወይ አሁን አንተ ያረከው የእነሱ መታረቅ የዚችን የሴትዮ እንጀራ መዝጋትም ነው። አንድ እሱ ሁለተኛ እዚህ ሚዲያ ላይ በነገራችን ላይ በእሷ ጉዳይ እየተጣላቸው እንኳን አይደለም እነሱ ጃጓርና ሙኒት ቀርቶ እነ ጉችና ቤታዩ መታረቅ አለባቸው ብዬ አምናለሁ። ምክንያቱም እሷ የእነሱን ጸብ ተጠቅማ ብዙ ስራ እየሰራች ነው። አሁን እንደውም መምቃት ካለባቸው ቤታዩ ራሱ ከነ ጉች ጋር ያን ያክል የሰደደ ጸብ የላትም። የሀገሯ ልጅ ናት ምናምን። ይህች እኮ እናቷን አምጥታ ሁሉ እናቷ ናት እያለች የውሸት እናት ሁሉ አምጥታ ስታዋርዳ ነበር በሰው ፊት ማለት ጎዳና ላይ እንትን የምቸረችር የቤታዩ እናት ናት እያለች ሌላ የፌክ እናት አሁን ይኸውልሽ ሄለን እሷን እንጀራ የምታቋርጠው እንደዚህ እሷ ጉዳይ በማስታረቅ ነው። በቃ አለቀ። ጃጓር ገስት ላይ ይገኛል ታውቃለህ። ለዛ ነው ሙኒት የተናደደችው እኮ። ግልጹን ለመናገር እኔ የምፈልገው ሙኒትና ጃጓር ታርቀው ጃጓር ወደ ድሮ ስራ እንዲመለስ ነው። አሁን ሙኒትና ጃጓር ካልታረቁ ጃጓር ይታረቃሉ። ዛሬ ስለተናደደ ነው፣ ስላላየህ እኮ ነው ስላላየክ ነው። ዛሬ እንዳለ ቲክቶክ የሚያስጠላ ነበር። ከሄለን ጋር ሆኖ ከሙኒት ጋር የሆነ ነገር እያቀናበሩ ሰው እንኳን ለሌላ ሰው ራሱ ያናደዳል። እና ይረጋጋ ዛሬ ሲጀመር ስማ ከትላንትና ጀምሮ ሰላም ምን ትላንትና እኮ። ስለዚህ ወይ በውስጥ ወይ ደግሞ ትንሽ 1-2 ቀን ይቆዩ፣ ከዛ ይነጋገራሉ። አንድ ቃ አውርቼ ልውጣ። በውስጥ አስታርቃቸው አይሻልም? በውስጥ አስታርቃቸው። ግን በዚህ በሴትዮ ጉዳይ ስማቸው የጠፋ ሰው ሁሉ በሙሉ
እኔ ሄለን የዛሬ 7 ዓመት ስለማውቃ ነው። ስለ ወርቁ አይተ ነው ያነሳችሁ። ውሸት ነው። ኦን ፐርፐዝ ነው። ሌሎችንም የሄለን የማን ነው የሳሪ ሪከርድም በቃ ስለማታውቀ ነው ሪከርድ የተነሳችሁ የተደረገቻት እንጂ የሚያውቃ ሰው ሄለንም በስልክ የሚያወራ ሰው ሊኖር አይችልም እዚህ ዓለም ላይ። አውሬ በጣም አረመኔ ጨካኝ ሴት ስለሆነች የውሸት እየተበረከች ስለነይስ ሁሉ ያወራችሁ። እሺ ቴምር አንድ ዌብሳይት አውርቶ መውጣት ይፈልጋል። ስለዚህ እኔም ልወርድ ነው። ቆይ አንዴ ተረጋጊ። ያወራል ዌብሳይት። ስለዚህ እሷ ሴትዮ ብር ያስለመዳችሁ ሰዎች በጣም ተሳስታችኋል። ድጋሜ ግን እሷ ጋር ያላችሁን ኮንታክት አውቁሙ። እሷ ስለነወርቁም ስለ ሁሉም ያወራችሁ ቀዳዳ እንደሆነ በደንብ እንድታውቁ። ሜቢ ስለ ጃዋርም ብር ልትጠይቀው የሆነ ነገር አቀናብራ ልታመጣ ትችላለች፣ አይታወቅም። ሪከርድ ካላት ሪከርዷን ታወጣ። መብረቁ ግን ሙኒትና እሷን በውስጥ አናግራችሁ አስታርቃችሁ። ቴንክ ዩ። ሁለቱ ሰላም ካልፈጠሩ ገና ከኔ ጋር ታጣሏለች ከኔ ጋር። እሺ ቀጥል ዌብሳይት። አመሰግናለሁ። ሁላችሁንም ሰላም ብያለሁ። መብረቁ አንተ ለሀቅ እንደምትቆም አውቃለሁ። እቺ ማነች ነጭቅ ማለት የምትባል ሰው የሰውን ትዳርም እየበጠበጠች ሰውንም እንደዚህ እያስፈራራች አንበሳ መቀበሉ ብሩ መቀበሉ ፌር አይደለም። ባይዘወይ የተሰራ ያለው ነገር በጣም ይደብራል። ስለዚህ እንትናን ማነው ነጭቅ ማለን ከዚህ ሚዲያ ላይ ማጥፋት ያለብን ይመስለኛል። እኔ በእውነት እውነቴን ነው የምልህ። ምክንያቱም የሰው ትዳር ተከባብሮ ተጋብቶ ተዋዶ ተፋቅሮ ያሉትን ሰዎች እየሄደች ባል የነበረ ምን የነበረ እንደዚህ ቬሎ ለብሳ የሰው ትዳር ራሱ ውስጥ በጠብጥ ማንም የሚሰማ ሰው ጠፋ። አሁን ደግሞ ይኸው በዚህ ጉዳይ መታ እኝን ምስኪን ሴትዮ ሄዳ እንዲህ ማድረጓ በጣም ፌር ያልሆነ ነገር ነው። በጣም ይደብራል። የትላልቅ ሰዎችን ስም እያነሳች ስልክ አለኝ እንዲህ ያለኝ ምናምን እያስፈራራች። እኔም በጣም የሚገርመኝ ነገር ሰው ተሳዳቢ ሆኖ እንዴት አስፈሪ ሰው ሊሆን ይችላል? ቆሻሻ ስራ እኮ ነው ሰው መሳደብ አይደል? ይህን ታምናለህ? በየትኛውም ሃይማኖት የሰውን ስም ማንሳት፣ ሰው በሌለበት ስም ማንሳት፣ መሳደብ፣ እናት አባትን ብልግና መሳደብ። እንግዲህ ትናንት ልጆቿን አይቻለሁ እኔ ትልልቆች ናቸው እና እየተሳደበች ነው ያለችው እና ያ ነገር ቢቆም አሪፍ ነው ላለው ርዕሳችሁ ገብቶኛል። እሱን ብታስታርቃቸው አሪፍ ነው። በሱ ጉዳይ ከጠየቀኝ ብታስታርቃቸው ደስ ይለኛል ሁለቱንም። እሱም ስለ እሷ ባነሳ እሷም ደግሞ ከፍላለሁ ብላለች። ከፍላለሁ ካለች ደግሞ ይህን አይል ብዙም ስማ ማንሳት የለበትም። ቢያስታርቃቸው ጥሩ ነው። ግን እኔ አንድ ፖይንት ምንድን ነው እንዴት ከዚህ ከወረደች ሰው ጋር ስልክ ያወራል? እሱ የተከበረ ሰው ነው ብዬ አምናለሁ። እኔ ከሄለን ጋር ማነች ከዚህ ነጭቅ ማል ጋር የሚያወራ ሰው በስልክ በጣም ይገርመኛል። እግዚአብሔርን በጣም የወረደች ሰው ነች። በዚህ እድሜዋ ኤፍ ወርድን የተጠቀመች የምትሳደብ በጣም ቆሻሻ የሆነች ሰው ነች እና ክብራችሁን ወንዶች ሊጠብቁ ይገባል። ከእሷ ጋር ማውራት አለባቸው ብዬ አላምነው። እኔ በምንም ተአምር ከእሷ ጋር እንኳን ስልክ አብሬያት እንደዚህ መቀመጥ አልፈልግም። በጣም ከየትኛውም ሃይማኖት ጋር ብታገናኘው ሞራል የሌላት የወደቀ ማንነት ነው ያላት። በአመት በዓል ቁጥር አመት በዓል ሆኖ ሰው ቤቱ ቁጭ ብሎ አጫጭሶ ይቀመጣል። እሷ ግን ቤቷን የከፈተች የሰው ትዳር መበጥበጥ፣ መሳደብ በመሳደቧ ደግሞ ራሷን ከፍ የምታደርገው ነገር በዛ ላይ ሰርታ በላ ለምና እያስፈራራች ሰውን አንበሳ ካልሰጠሽኝ 10 አንበሳ 5 አንበሳ ካልሰጠሽኝ እያለች በዛ ላይ አስበው አካውንቷ ላይ ብር ይገባላት። ይህንን አሁን ደግሞ ሄዳችሁ የምትደግፉ ሰዎች አሁን ምን አይነት ሰዎች ናቸው ግን? ያማችኋል። ሌላው ደግሞ ምን አለች ትናንት ሰምተህ ከሆነ አላውቅም፣ መረጃ የሰጡኝን ሰዎች ስም ዝርዝር ሰጥሻለሁ፣ ነገር ግን እነሱን ቦልኬ ለአንቺ መረጃ ሰጣለሁ ብላ አንበሳ ለመቀበል ስትደራደር ነበር። አሁን ለአንተ መረጃ ሰው አመቱ ሰጥቶክ አንበሳ ተቀበለ መረጃ የሰጠን ሰው ትናገራል? ይሄ ነውር አይደለም? እንዲህ ያለች መረጃ ሄዳችሁ የምትሰጡ ለእሷ ምን ሆናችሁ ነው? ይህ ትክክል አይደለም። ኤኒዌይ ከአንድ እናት ከአንድ ትልቅ ሰው የሚጠበቅ ነገር አይደለም እየሰራች ያለችው። በጣም ወራዳ የሆነች ሰው ነች። እግዚአብሔር ነው የምልህ። እኔ ኢትዮጵያዊ እሷ ጋር ብር ኢትዮጵያዊ በሆነ በጣም ይደብረኛል እና ብታስቆማት ሁላችሁም እንትን ብትሉ ደስ ይለኛል። ሌሎቻችሁ አሁን እኔ ትሳደባላችሁ ይህንን በመቃወሜ። አሁን እሷን ሄዳችሁ እንድትሳደብ ከስር ሆናችሁ ለማዳመጥ ብላችሁና ቆሻሻ ነገር ምን ያደርግላችኋል? ትራሽ እኮ ነች። ይህን ልትደግፉ አይገባም ለማለት ነው። መብረቁ አመሰግናለሁ።
እሷን ለማስቆም የምንሄድበት መንገድ እኔ ሲጀመር ሴትዮ ለእኔ መደበሪያ ነች። በነገራችን ላይ እንዳሻንጉሊት የምቆጠር ትንሽ የሆነች ትኋን ነች ለእኔ። ምክንያቱም ስድብ ምን እንደሆነ እኔ አውቀዋለሁ። ለእኔ በነገራችን ላይ ስድብ የነፃ ሙዚቃ ማለት ነው። ነፃ ሳልከፍል የማዳምጠው ነው። ግን ኖርማል እንዴት ነው እሺ እንደዚህ አይነት እህቶቻችንን ወንድሞቻችንን ባለትዳር የሆኑትን ሰላም እና የግል ህይወት የምታጣራ ሴትዮ ነች እና ለእነሱ ተጽዕኖ ስለምፈጥር ያኔ እንደ ሳራ ሀበሻ አይነቷ ላይ እንደዚህ አይነት ነገር ስለምታደርግ እንዴት ነው ከተባለ ለምሳሌ ጃጓር እና ሙኒት አለመስማማታቸው ያ ማለት በቃ የእሷ አጀንዳ ነው ማለት ነው። አሁን ስትፈልግ ምንድን ነው የምታደርገው? ገስና ትለዋለች፣ ሄዶ ቁጭ ይላል። ሙኒት ስትሰደብ ቁጭ ብሎ ያዳምጣል። እንዲሁም ደግሞ አብሮ መርገጥ ይጀምራል ማለት ነው። ገባው አይደለ? ሙኒትም በቤቷ ምንድን ነው የምታደርገው? የምርስ ምት ትሰጣለች ማለት ነው። ይሄ ነገር እየተራዘመ ነው የሚቀጥለው። ተግባባና አይሆንም። እንደዚህ እርዳታ፣ በጎ ስራና እንደዚህ ጸብ ሁለቱ በጣም ሰማይና ምድር ነው። አንተ የሚሊየን ገንዘቦችን መጀመሪያ ስናስመልስ አስፈራርተን አይደለም ሸምግለን ነው አይደለም። ብሩ ምንም አይጠቅምህም፣ ብሩን በሰላም መልስ ብላ አናግረን በውስጥ በክብር አናግረን ከወደሱ ሰምተን ነው አይደለም አስማምተ። ይሄን ያክል ደረጃ እየሰራን ያለን ሰዎች እንዴት በትርኪ ምርኪ ከሆነ ሰው ጋር መስማት ያቅተናል? ጋይስ ህፃን ልጆች ነን እንደኛ። እንዲህ ብለሽ አብረን አልተወለድንም፣ አብረን ዳይፐር ለብሰን አላደግንም፣ አብረን እንጀራ ፍትፍተና ያገናኘን ሚዲያ ነው። ነገ አልፎ ሀጅንን አይደለም እንዴ የምንገናኘው በካሜራ ነው። ቤት ውስጥ እኮ ብቻዬን እኮ ነኝ ጋይስ፣ ብቻዬን ነኝ። ደመቁ የለች፣ ጣይነሽ የለች። ሰው ግን እዚህ ጋር የተገናኘ ነው በሆነ ስራ ስለምንገናኝ ነው አይደለም። መልካም ስራ የምንሰራ ሰዎች እንዲህ ብለሽኝ እንዲህ ብለሽኝ ተባባላችሁ አይደለ? በቃ አቡ ከኔ ይቅር፣ በቃ ለተፈጠረው ነገር ከኔ በኩል ይቅርታ ተባባላችሁ ታርቃችሁ ያችን ጥንብ የሆነች ሽማግሌ ማስቆም ነው እንጂ ያለብን አሁን ጎራ ላይ እንትን ትላለህ። ምንም አያገባኝም። እኔ ጊዜ የለኝም ለእንደዚህ አይነት ነገር። ስለዚህ ጃጓርም ትልቅ ሰው ነህ፣ ሙኒትም ትልቅ ሰው ናት። እናንተ ሰዎች ከእናንተ ብዙ ነገር ይጠብቃሉ። ገብታችሁ አሉሽ ነው በጩቤ ማን ነው ጃጓር በጩቤ ተወቅተሃል፣ እናሰፋልሃለን። እግር ላይ ነው፣ አንገት ላይ ነው፣ ደረት ላይ ሙናስ እንደዚህ ትከሻሽ ላይ ተወቅተሻል፣ በጩቤ ወቅቶሻል፣ አልወጋሽም። በቃ አሉሽ ነው በቃ። ድሮም አንድ ወሬ እስከ ሳምንት በላይ ከቆየ እጅ እያለ እየመጣ እየተበላሽ እየመጣ አሉሽ ላይ ሶሻል ሚዲያ ላይ አንቺ ነሽ አንተ ነህ ነው በቃ ይቅርታ አትባባልም። ከእኔ ይቅር ማለት የሚችል ትልቅ ሰው የለም እዚህ ውስጥ። ተበድያለሁ ካሳ ብሎ የሚጠይቃለ ወይ? ጃጓር ሙና ከሁለት አንዳችሁ የተበደላችሁ ካሳ የምትጠይቁ ካላችሁ ግመል ይሁንላችሁ ፍየል። መብራቁ 2 ደቂቃ ትሰጠኛለህ? መብራቁ 2 ደቂቃ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጃጓር ወንድሜ ከዚህ በፊት ለረዥም ጊዜ አለው ሰዎችን ስታስታርቅ ከአንቺ ይቅር ከአንተ ይቅር እያልክ ሰው ስታስታርቅ የምናውቅ ሰው ነን። ለተጎዱት ለተበደሉት ጎን ሆነ ይህ ስራዎችን ስታደርግ የምናውቅ ወንድማችን እና እንደው ከዛ ከሽምግልና አንጻር ስታደርገው ከነበረም ነገር አንጻር ከኔ ይቅር ብለህ ያለውን ነገር አጥርተህ ይቅርታ ብትጠያየቁ ላይክ አሁን ይሄ በእናንተ አያምርም። እውነቴን ነው የምልህ። ላይክ ያንን ሁሉ ስራ ስትሰራ የነበርክ ወንድማችን፣ ያን ሁሉ ነገር ስታደርግ የነበረ ወንድማችን እንደዚህ በሰው አሉ በሚባል ነገር እዚህ ያክል አታካራ ውስጥ መግባቱ አስፈላጊ አይደለም እና ሳንተ ይቅር ጀስት ያለውን ነገር እንትን በልና ይቅርታ ተባባሉ። በቃ ሶሪ በቃ አለቀ። ሌላ ነገር ምን መሰለክ፣ እኔ እውነት የሀቁ እንዲወጣ ነው የፈለግኩት። እኔ ምንም የለኝም፣ ሀቁን እንድታውቀው ስለፈለግኩ ነው። ሀቁን እንድታውቀው የፈለግኩት ለምንድን ነው? እኔ ሲሰበሰቡ አልነበርኩ፣ ሲገናኙ አልነበርኩ። እንግዲህ ለሄለና አወራሃል። እኔ ከየት አምጥቼ? እነሱ ነገሩኝ። እነሱ ከነገሩኝ ደግሞ ምላ የምታስብ ከሆነ ወደኞቹ እነሱ ናቸው ማለት ነው። ከነገሩ ከየት አመጣሁት? ለምን እነሱን ሸፍና እኔን ለመውጋት ለምን ፈለገች? እሺ እኔ ከእሷ ጋር ነበርኩኝ። እኔ እሷን ታሪክ አውቃለሁኝ። ማን ነው እሺ ሊነግረኝ የሚችለው? እኔ ወሬው ሊነግረኝ የሚችለው ከማን ነው? ስለ እሷ የሚያወራልኝ ማን ነው? እሱ እነሱ አውርተውላታል። ይህንን ታስመስከር። አውርተውልኛል ካለች ስለዚህ ያወራው ክፍል ተጠያቂ ነው ማለት ነው።
አለበለዚያ ግን ባቦ ሰጠኝ ዝም ብላ እከሌ እንደዚህ አውርተ ሊሆን ይችላል ብላ ሰውን እንደዚህ አድርጋ ማንቋሸሽ ማሸማቀቅ ይሆናል እንዴ? ይህንን እውነቱን ተወቅ ነው። እኔ በሌለሁበት ለምንድን ነው እሷ እኔ በገባሁበት ቤት ገብታ አየውክ ብሎኛል ናይስ ሚቲዩ እያለች አሽሙር እየተናገረች ስለ እሷ ምንም አውቀው ታሪክ አለኝና ነው ወስጄ ሌላ ሰው ሂጄ ሶስተኛ ሰው ላወራ የምችለው። ማስረጃውን ትስጠኝ፣ እኔ ይቅርታ ጠይቃታለሁኝ። እንደው አንድ ነገር የተናገርኩት ሙኒት ብላ ለሄለን ያወራሁት ነገር ካለ ይቅርታ ጠይቃታለሁ። እኔ እቀጣለሁ፣ በህዝብ ፊት ይቅርታ ጠይቃለሁ። አንዲት ሰከንድ ስለ እሷ ነገር ምን የሚወራ አላትና ነው ምለው። እኮ የሚወራ እኮ ምንም ነገር ምን አለ ስለ እሷ? እኔ ባለሁበት በገባሁበት በእነሱ ዙሪያ ነው ስናወራ የነበር ነው እንዴ። ለምንድን ነው ወሬ ሰምቶ እንዲነገ እንዴ የነገርሽ? ቆይ እኔ ሰማውና አወራ ስበል የነገሩት ሰዎች እነሱ መሆን አለባቸው።